ሰላም የዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሐሳብ ተገናኘን። በዛሬ ፕሮግራሜ ከቶንሲል ህመም ጋር በተያያዘ በተለይ ቀላል የቤት ውስጥ መፍትሄዎችን እነግራችኋለሁ። ከዚህ ጉዳይ ጋር ተያይዞ በተደጋጋሚ የምጠይቁኝ ጥያቄዎች አሉ። በተለይ ቶንሲል የሚያስቸግራችሁ ሰዎች ቶንሲል በተደጋጋሚ ይመጣብኛል፣ ምን ላድርግ፣ የቶንሲል ህመም አሰቃየኝ፣ እንደዚህ የሚሉ ሐሳቦች ታነሱልኛላችሁ። ስለዚህ በተለይ ቶንሲል በተደጋጋሚ የሚያማችሁ ሰዎች ቶንሲልን ለማጥፋት ወደ ሕክምና ተቋም ሳትሄዱ በተለይ እንዴት አድርጋችሁ ቤት ውስጥ ባሉ ነገሮች ቤት ውስጥ በመታደርጓቸው አንዳንድ ነገሮች ከአኗኗር ከአመጋገብ ጋር ተያይዞ እያስተካከላችሁ ቶንሲልን እንዴት ማስወገድ ማጥፋት ማዳን እንደምትችሉ እናያለን ማለት ነው። አብራችሁን ቆዩ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክ ሼር አድርጋችሁ ሌሎችም ጋር እንዲደርስና እንዲማሩበት እንድታደርጉ በክብር እየጠየቅኩ በቀጥታ ወደ ሐሳባችን እንግባ። ስለ ቶንሲል ስናወራ በተለይ መከላከሉ ላይ ነው ዛሬ የማተኩረው። እንዴት ቶንሲልን በቤት ውስጥ ማከም እንችላለን የሚለው ላይ ነው ትኩረት የማደርገው። በመጀመሪያ ምን ማድረግ አለባችሁ? በቂ ፈሳሽ መውሰድ ነው። እንግዲህ ብዙ ጊዜ ቶንሲልን አባባሽ ምክንያት አንዱ ምንድነው? የሰውነት ድርቀት፣ ሰውነት ላይ የፈሳሽ እጥረት ካለ በተለይ ቶንሲል በሚይዛችሁ ጊዜ አሁን ብዙ ሰዎች ቶንሲል በሚይዛችሁ ጊዜ ለመዋጥ ስለምትቸገሩ ብዙ ፈሳሽ አትወስዱም። በዚህ ሰዓት ላይ ችግሩ የባሰ እየተባባሰ ይሄዳል። ስለዚህ አንደኛ ምን ጊዜ ማድረግ ያለባችሁ ነገር በቂ ፈሳሽ መውሰድ ነው። ለብ ያሉ ነገሮች፣ ትኩስ ነገሮች ወደ በኋላ እነግራችኋለሁ። የሻይ ዘሮች አሉ በርካታ በቶንሲል ጊዜ መውሰድ ያለባችሁ ማለት ነው። ስለዚህ ፈሳሾችን መውሰድ አንደኛው ቶንሲል ቶሎ እንዲድን የሚያደርገው ጤናማ መንገድ ነው። ስለዚህ ቶንሲል ስትያዙ ፈሳሾች ላይ በደንብ ትኩረት ማድረግ አለባችሁ። ፈሳሽ ብቻ ሳይሆን በበቂ ሁኔታ እረፍት ማድረግም ያስፈልጋል። በነገራችን ላይ የትኛውም ህመም በቂ እረፍት ሲያገኝ ነው ሰውነታችሁ በደንብ እነዛ ህመም የፈጠሩባችሁን ነገሮች ሰውነታችሁ ምላሽ እየሰጠ እየተዋጋ እነዛ ነገሮች እንዲድኑ የሚያደርገው እያንዳንዱ የሰውነት ክፍላችሁ በቂ እረፍት ማድረግ ሲችል ነው። ቶንሲልም በተመሳሳይ ከሰውነታችሁ ቶሎ እንዲጠፋ ከፈለጋችሁ እረፍት ማድረግ አለባችሁ። ብዙ ድካም ካለባችሁ፣ እንቅስቃሴ ብዙ ስራዎች የምትሰሩ እንደዚህ ሰውነት በቂ እረፍት ማያገኝ ከሆነ ቶንሲል ለማገገም ጊዜ ይወስዳል። ነገር ግን መጀመሪያ እንዳልኳችሁ ጥሩ ፈሳሽ በበቂ ሁኔታ እየወሰዳችሁ በዛ ላይ ጥሩ እረፍት የምታደርጉበት ከሆነ ቶንሲል እየዳነ እንዲሄድ ያደርጋል። ስለዚህ ይሄ ከፈሳሹ እኩል እረፍትም በቂ እረፍት መውሰድ ያስፈልጋል። ሌላኛው ጤናማ ቶንሲልን ቶሎ የሚያጠፋላችሁ መፍትሄ ለብ ያለ ውሃ የተወሰነ ጨው ጨምራችሁ ለተወሰነ ደቂቃ በጉሮሮአችሁ መግሞጥሞጥ ወይንም መያዝ ነው። ይሄ ቶንሲል አካባቢ የቶንሲል ቁስለቶች፣ የቶንሲል ባክቴሪያዎች ጉሮሮአችሁን አፍ ውስጥ ያሉ ችግሮችን ለመቅረፍ ለማጥፋት በጣም ጤናማውና ቶሎ ለውጥ የምታዩበት ነገር ነው። ምንጊዜም ቶንሲል ሲይዛችሁ ሲነሳባችሁ ውሃ ለብ ታደርጋላችሁ። ለብ ያረጋችሁት ውሃ ስር ጨው ትጨምራላችሁ። ካዋሃዳችሁ በኋላ በጉሮሮአችሁ የተወሰነ 1 ደቂቃ እንደዚህ ለመያዝ መሞከር። ቀና ብላችሁ ከአንገታችሁ ቀና ብላችሁ የተወሰነ እያዛችሁ እየተጉሞጠሞጣችሁ መጥፋት። ይሄንን በተለይ ቶንሲል ሲይዛችሁ በቀን 2-3 ማድረግ ትችላላችሁ። ጠዋት ላይ ማድረግ ትችላላችሁ። ማታ ከመተኛት በፊት ማድረግ፣ ቀን ላይም ከተመቻችሁ እንደዚሁ ማድረግ። ይሄን ነገር ስትደጋግሙ ቶንሲል ቶሎ እየጠፋ እንዲሄድ ያደርጋል። ይሄንንም በቤት ውስጥ ማድረግ የምትችሉት ነው። ሌላ የሻይ ዘሮች ልንገራችሁ። በተለይ ከቶንሲል ጋር ተያይዞ ጥሩ መፍትሄ የምታገኙባቸው አንደኛው ሻይ በማር መጠጣት ነው። ይሄ ማር እንግዲህ የጸረ ባክቴሪያ ባህሪ እንዳለው ይታወቃል። ይሄ ከባክቴሪያዎች ጋር ከፈንገሶች ጋር እንደዚህ ከኢንፌክሽኖች ጋር ተያይዞ የሚፈጠሩ ችግሮችን የመዋጋት አቅሙ በጣም ከፍተኛ ነው። ስለዚህ ቶንሲል ሲይዛችሁም ሻይ በማር እያደረጋችሁ ብትወስዱ ይሄ ጉሮሮ አካባቢ የተፈጠሩ ኢንፌክሽኖችን የተፈጠሩ ቁስለቶችን ከቶንሲል ጋር ተያይዞ የመጡ ችግሮችን ቶሎ ለማከም ቶሎ ለማጥፋት ይረዳቸዋል። ስለዚህ ሻይ በማር ኦርጋኒክ ንጹህ ማር ፈልጋችሁ
በማር መውሰድ አንደኛው ከሻይ ውስጥ እመመክራችሁ ነው። ሌላኛው ዝንጅብል ሻይ ነው። እንግዲህ ልክ እንደ ማር ሁሉ የጸረ ባክቴሪያ ባህሪ ያለው ዝንጅብል ነው። ዝንጅብልም ከኢንፌክሽኖች ጋር ከፈንገስ እንደ ከባክቴሪያ ከእንደዚህ አይነት ነገሮች ጋር ተያይዞ በጣም የመዋጋት ባህሪ ስላለው እነዚህን ነገሮች ቶሎ የማጥፋት አቅም አለው። ስለዚህ የዝንጅብል ሻይ መውሰድ ውሃ እያፈላችሁ ዝንጅብል ከታትፋችሁ እዛ ስር እየጨመራችሁ አፍልታችሁ መውሰድ ይሄ የዝንጅብል ሻይ ልክ እንደ ማር ሻይ ሁሉ በጣም ጥሩ መፍትሄ ይሰጣችኋል። ሌላኛው ተመሳሳይ ደግሞ የሎሚ ሻይ ነው። እንግዲህ ሎሚም በተለይ ሎሚ በቫይታሚን ሲ የበለጸገ ነው፣ በሲትሪክ አሲድ የበለጸገ ነው። ይሄ በተለይ ቫይታሚን ሲ የበሽታ መከላከል አቅማችሁ እንዲዳብር ያደርጋል። እንዲህ አይነት ህመሞች በተለይ ብዙ ጊዜ የሚደጋገምባችሁ ሰዎች ሰውነታችሁ በሽታ የመከላከል አቅሙ ሲዳከምም ነው እንዲህ አይነት ችግሮች የሚፈጠሩት። ይሄ ተደጋጋሚ ቶንሲሎች፣ ራስ ምታት፣ እንዲህ አይነት ችግር የሚመጣባችሁ ጉንፋን ምናምኖች እንዲህ የሚፈጠሩት ሰውነት የበሽታ መከላከል አቅሙ እየደከመ ሲሄድ ነው። ስለዚህ ልክ እንደዚህ እንደ ሎሚ ያሉ በቫይታሚን ሲ የበለጸጉ ምግቦችን ምንጊዜም ማዘውተር መቻል አለባችሁ። ቶንሲል ሲይዛችሁ ደግሞ የሎሚ ሻይ መውሰዱ ይሄ ባክቴሪያዎች እንዲቀንሱ በማድረግ ቶንሲል ቶሎ እንዲያገግም ያደርጋል። ሌላው ቶንሲል ሲይዛችሁ እስኪድንላችሁ ድረስ ቶንሲሉ ለስለስ ያሉ ምግቦችን መመገብ ያስፈልጋል። ይሄ ጠንካራ ነገሮችን የባሰ የሚቧጥጠው የሚፍቀው ቁስለቱ ጉሮሮ አካባቢ ያሉ ችግሮች እንዲባባስ የሚያደርጉ ነገሮችን መውሰድ የለባችሁም። ምንጊዜም ቶንሲል ለስለስ ያሉ ነገሮችን ይፈልጋል። ፈሳሽ ነገሮች በደንብ እየወሰዳችሁ ምግብ ደግሞ ስትመገቡ ለስለስ ያሉ ብዙ ጉሮሮአችሁን የማያስጨንቁ እዛ አካባቢ ያሉ መስሎቻችሁን የማያስጨንቁ አይነት ምግቦች መመገብ አለባችሁ። ይሄ እንደ ኖርማል ጊዜው ጠንከር ያለ ለጉሮሮ የሚያስቸግሩ ነገሮችን ባትወስዱ መልካም ነው። እንግዲህ እንደ አጠቃላይ ቶንሲልን በቤት ውስጥ ለማከም እነዚህ አሁን የነገርኳችሁን ነገሮች ማዘውተር በጣም ጤናማ መፍትሄ ነው። ቶንሲል ሲነዛባችሁ እነዚህ አሁን ያልኳችሁን ነገሮች ተግባራዊ ብታደርጉ በጣም ሳያሰቃያችሁ ባጭሩ ቶንሲል ቶሎ ከላያችሁ ላይ እንዲወገድ ያደርጋል። ከአኗኗር ጋር ደግሞ ተያይዞ ፈሳሾችን በበቂ ሁኔታ መውሰድ፣ እንቅልፍ በበቂ ሁኔታ ማድረግ፣ ቫይታሚን ሲዎችን ይሄ በሽታ የመከላከል አቅማችሁን የሚያዳብሩ ምግቦችን መውሰድ ይሄ ቶንሲል የትኛውም ችግር ቶሎ ሰውነታችሁ ላይ እንዳይመጣ እንዳያጠቃችሁ ያደርጋል ማለት ነው። ዶክተር ዮናስ ነበርኩ። ይህን ሐሳብ ላይ ሼር አድርጋችሁ ለሌሎችም አጋሩ። ለቤት አዲስ ሆናችሁም ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን በሌላ ጠቃሚና አስተማሪ ሐሳብ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ